በጣም ፈርቻለሁ። ወይ አንተ ምትከልኛል ያመጣለሁ። በሶሻል ሚዲያ የምናውቃቸው ሁለት ሴቶች ዛሬ የክብር ሽልማት ይሸልማሉ። እንዳይደክምሽ በርቺ፣ ሀስል አድርጊ፣ የሆነ ሰዓት ዊን ማድረግሽ አይቀርም። ይቺን ጫናቸውን ብታቀሉላት ብዙ አቅም ብዙ ጉልበቷ እንድታወጣ ታግዟታላችሁ። ሰላም ሜሎና ነኝ። ከኔ ጋር ፕሮግራማችን ተጀምሯል። በዛሬው ከኔ ጋር ፕሮግራማችን እንግዲህ ማርች 8ን ምክንያት በማድረግ የሷ ምሽት የተሰኘ ፕሮግራም ተዘጋጅቷል። በዚህ ፕሮግራም የተለያዩ ቆንጆ ፕሮግራሞች አሉ። እንግዲህ ምን እንደሚመስል ደግሞ ገብተን እናያለን። የሷ ምሽትን እንደ አዲስ ዛሬ ጀምረነዋል። ከዚህ በኋላ በየወሩ እንግዲህ ይሄ የሷ ምሽት ፕሮግራም ይቀጥላል። ለምን ካላችሁ ብዙ ጽሁፎች የሚጻፉት በወንድ አንግል ነው የሚጻፈውና ሴት ጸሐፊዎች እያሉን ወደ መድረክ እንዲመጡ ስላላረግናቸው ነው ያ ነገር የሆነውና የሷ ምሽት ዋናው ዓላማው ሴት ጸሐፊዎችን በብዛት ማምረት ወደ መድረክ እንዲወጡ ማድረግ ነውና ዋናው ዓላማው ይሄን ይመስላል። ከዚህ ሰዓት ጀምሮ የሷ ምሽትን ተጀምሯል። እኔ ዴቫዲ ይባላለሁ። የዴቫዲ መልቲሚዲያ ባለቤት ነኝ። የዚህ ፕሮግራም አዘጋጅ ነኝ። ይህንን ፕሮግራም ለማዘጋጀት እንዴት አሰብክ? ምን አነሳሳህ? ይህ ፕሮግራም እንግዲህ ዛሬ እዚህ የመጀመሪያ ይሁን እንጂ ከዚህ በፊት መቀሌ ዩኒቨርሲቲ ተማሪ እያለሁ ለ2 ዓመት ያህል ሰርቼዋለሁ። አሁን ደግሞ እንግዲህ ከብዙ ዓመት በኋላ ያው ዛሬ ነገ እያልሽ ታስብ የለ እግዚአብሔር ይመስገን እንግዲህ ዛሬ ለመጀመሪያ ጊዜ ደግሞ እዚህ ልንጀምረው ነው። የዛሬው ፕሮግራም ላይ ምን ፕሮግራሞች አሉ? የዛሬው ፕሮግራም እንግዲህ በየሷ ምሽት ፕሮግራም በዛሬው ቀን ግጥም አለ፣ በሰፊው ወግ አለ። ከዛ ውጪ ባልተለመደ መልኩ ይመስለኛል ሙዚቃ ይኖርና የተዘፈነ ፋሽን ሾው ይታያል። ከዛ ውጪ ሁለት ሴት በሶሻል ሚዲያ የምናውቃቸው ሁለት ሴቶች ዛሬ የክብር ሽልማት ይሸልማሉ። ቆንጆ ጊዜ እናሳልፋለን። የሷ ምሽት ከዚህ በኋላ ደግሞ በየወሩ ይቀጥላል። እንደዚህ አይነት ፕሮግራሞች መዘጋጀታቸው ለሴቶቹ ምን አይነት አስተዋጽኦ አለው? ለሴቶች ይሄ ፕሮግራም መዘጋጀቱ የሷ ምሽት የተለያየ ቦታ ላይ እየጻፉ ለጓደኞቻቸው እያነበቡ ግን ወደ መድረክ ያላወጡ ወይም ነው ወደ ገበያ እሱን ነገር ነው እንግዲህ ወደ መድረክ አምጥተን ያንን ነገር በጋራ በመተባበር ከእናንተም ጋር ከሚዲያዎችም ጋር ከመንግስትም ጋር ከሌላም አካላት ጋር በመሆን መጽሐፍ እንዲያሳትሙ ለንባብ እንዲበቃ ሴትነት አድሮ ማረም እስኪቻለኝ በወድቅበት ሰውነቴን አትውቀሱኝ በትላንቴ አትፈትኑት ሴትነቴ አትዘብቱ በመውደቄ ሀጥነቴን አታስነሱ አትፍረዱ በመንገዴ በእኔ መርከስ አትርከሱ አትውገሩኝ በቃል በትር አታሯቅቱኝ ከሰው ተራ ድረሱበት የኔን ገላ ከእናንተ ነው የተሰራ ይላል ተረት ተረት። አንዲት ሴት ነበረች ማልቀስ የሚቀናት መሳቅ ያልታደለች። ተረት ተረት። አንዲት ሴት ነበረች በሰው አፍ የምትውል ተግባሯ ያልጣመ ወዳጅ የማይሆናት ገዷ የጠመመ
ተረት ተረት አንዲት ሴት ነበረች። ንግግሯ ግራ ለሰው የማትገባ እምባ የማያልቃት ሰርክ የምታነባ ተረት ተረት አንዲት ሴት ነበረች። አካሏ ሁሉ ሳቅ ጥርሷ ማይዘጋ ከሰው መለስ ስትል በእንባ የምታነጋ ተረት ተረት አንዲት ሴት ነበረች። ተደብቆ ማዘን ማረፊያ የሆናት በሳቅ የምታውቋት ያቺ ሴት እሷ ናት። ሀይ እንዴት ነሽ ምህሩዬ? እንኳን አደረሰች ለሴቶች ቀን። እንኳን አብሮ አደረሰ። ምህሩዬ እንግዲህ ዛሬ የሴቶች ቀን ላይ ነው የምንገኘው እና እስኪ ሴትነትን በአንድ ቃል ግለጭ ብትባይ እንዴት አድርገሽ ትገልጫለሽ? ሴትነት አንድ ቃል ውበት 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 ብዬ እገልጻለሁ። እሺ በጣም ደስ ይላል። ምህሩዬ ሴት በመሆኔ ጠቅሞኛል ብለሽ የምታስቢው ነገር ምንድን ነው? መኖርን፣ መበርታትን፣ ጠንካራ መሆንን፣ ነገን ማሰብን፣ ኃላፊነት መውሰድን ለነገሮች እይታዬ ምናምን በሱ ባይዝ ተጠቅሞኛል። እሺ አሁን እንግዲህ አንቺ ወጣት ነሽ፣ ሴት ነሽ፣ በዛ ላይ ደግሞ ቢዝነስ ውስጥም ትገኛለሽ። የግጥም መጽሐፍ ማስመረቀሻል እና እንዴት ነው እንደዚህ ልታሳኪ የቻልሽበት ምክንያት? እንዲሁም ደግሞ የረሳሁት ነገር ቲክቶክ ላይም በደንብ እየሰራሽ ነው። እንዴት ነው በአንድ ላይ ልታስኬጅ? እንዳልኩሽ ፍላጎቱ እስካለሽ ድረስ እና የምትተማመኝበት ነገር እስከሌለ ድረስ እዚች ምድር ላይ አንድ ለራስሽ ስትይ ትቆሚያለሽ በዛም በዚህ። ስለዚህ የሚጠብቁኝ ቤተሰቦች አሉ፣ ታናሾች አሉኝ። ለእነሱ ስል እበረታለሁ። ይቀጥላል። እሺ እንግዲህ ሶሻል ሚዲያ ላይ ነው እንደምናውቀው የምትሰሪው እና እንዳንቺ የሚመጡ ወጣት ሴቶችን ምን ትመክሪያቸዋለሽ? በርቱልኝ፣ እሺ እንዳይደክምሽ፣ በርቺ፣ ሀስል አድርጊ። የሆነ ሰዓት ዊን ማድረግሽ አይቀርም። የጊዜ ጉዳይ ነው። ታሸንፊያለሽ። ዲስ ሆል ቲንግ ያልፋል። እዚህ በርቱ ነው። አመሰግናለሁ። አይገባኝም በእርግጥ ክብር የተባለው ነገር ግን እግዚአብሔር ያክብርልኝ ዴቫዬ ማለት እፈልጋለሁ። ከዛ በኋላ ለወንዶች ብለው ነገር ተንከባከቡን። እኛ ካፈር አልተሰራንም ካጥንታችሁ፣ እናንተ ናችሁ ካፈር የተሰራችሁት እና እኛ ትንሽዬ ንጹህ ነን፣ ልባችን ትንሽ ታሳዝናለች እና ተንከባከቡን ለማለት። ጥበበኛ ናት፣ አዲስ ገጽ የምትነበብ ደግ ሩሩ፣ ሀሳብ ጥልቅ፣ አሁኗ ፍጥረቷ ብልህ ረቂቅ፣ ላገኛት ላወቃት ጽጌረዳ አበባ፣ መኖሯ መኖርን የሚያስመኝ መንፈሷ የፍቅር ብናኝ፣ የደም ስሯ ቅመም ጥሙ፣ ፈጣሪ ተገርሟል በስራው ተገርሞ። ደርባባ ገጿ ብርሃን፣ ሳቋ ኮከብ፣ በከንፈር መግለጧ አረሙ የሚያብብ ደርባባ በግሩም ጠረኗ ዓለም የምታፈዝ የፀጉሯ ዘለሏ ቢብተን በነፋስ በሚያምር ፈገግታ ቅን ልቧን የዋጀች ስጋን ነፍስን አነጣጥላ በልክ ያበጃጀች። እርግጥ እውነት ነው የአዳም ፍልቅቂት ያጥንት ጎን ክፋይ ብልሃት የታጀበ ፍጥረትና ማላይ ክፍተትን እንድትሞይ የተሰጠሽ ከላይ የዚህን ዓለም ሕይወት ችሎ ስለማይዘልቅ ለምኗል አምላኩን አዳሙ ሲጠይቅ፣ አምላኬ ኤሎሄ ኤሎሄ እኔ ብቻዬን ነኝ በጣም ፈርቻለሁ፣ ወይ አንተ ምትከልኝ አልያ እመጣለሁ እያለ ሲጠይቅ ያየማኝ ባይገኝም መገመት አይከብድም። አሰባት ፈጣሪ አበጃት ለዓለም፣ ለቤስት አበቃት እህት አደረጋት፣ ለእናትነት አጫት፣ የደስታ ህመም ወስዶ አሳቀፋት። 9 ወር በሆድ ዕድሜ ልክ ባንጀቷ ነፍስ ዝሪ ተባለች ከሞት ጋር ተናንቃ። ደርባባ እጅ አልሰጥሟች ብርቱ ብረት ተደምሮ ያደላት ጥበብን ከብልሃት። ሴት የመሆን ህመም እጅግ ቢበረታም
ውብ ጠንካራ ሩቅ የምታልም ደግሞ ደም ግባት ሰው የመሆን ልኳ ልበ ሙሉነቷ የሚታይ ከመልኳ ሁለመና ሚስጥር የረቀቀ ከላይ ከአድማስ የላቀ ተፈጥሮ እስከ ሰማይ ደርባባ ደርባባ ገጿ ብርሃን ሳቋ ኮከብ በከንፈር መግለጧ አረም የሚያብብ ደርባባ ደርባባ የፀጉሯ ዘለላ ቢበተን በነፋስ በግሩም ጠረኗ ዓለም የምታፈዝ በአንድ ነፍስ ሶስት የመሆን ሚስጥር ስለቻለች ሀገር ሴት ተባለች። ውደዱን፣ አክብሩን፣ ተንከባከቡን because that's all what we deserve. አመሰግናለሁ። እኔና እሱ ማለት በአንድ እይታ የተዋደን በንክኬ የታመምን አካል ለአካል እንዋሃድ መበጥበጫው የዘገየ ምን ሆኖ ነው በእኔና እሱ የተለየ? እኔ ማለት ለሱ ፍቺውን ባላውቅም ልጅ በረከት እርገቷ ያለ መነጠል መሄዷ ያላጀባ የሳቀችለት በጥርሷ ውስጥ ስጋን ከነብስ ምታግባባ ብሎ እንዳሰፈረው መሆኔ ነው። ከከንፈር ያለው ነገር ሳቄ ደስ ይለዋል። አይኔ ቤቱ፣ ቃሌ ምቾቱ፣ ፍቅሬ ነፍሱ እሱ ማለት ለኔ አይኑ ቤቴ፣ ቃሉ ምቾቴ፣ ፍቅሩ ነፍሴ። አይኑ ሲያየኝ አጋንንቴ ጮህ ይወጣል። የእግዜር መልአክ አይኖቹ ላይ ያስያብቃል። ሊያወጋኝ ሲተነፍስ ቃል ወርውሮ ፊደል ይጠፋል ካፍ ምላሴ ቀጥ ሊል ይደርሳል እስትንፋሴ። አቤት እቅፋቱ መች ውጡ ያሰኝና ከባያቱ ባልደርስ እንኳን እንደምሻው ከበቃው ጫፍ ጫፍ ከንፈር መች ይጥምና ወለላ ማር ዳበስ አርገኝ ውረድ በገላህ ከገላይ ተረማመድ ግድ የለም ፈቅዳለሽ ነፍስዬ ላንተ ብቻ የምለው ሰው እየጠበቅኩ ነው። የለም ሲሆን ጠፍተሻል አትበሉኝ፣ ተቀይሬ አይደለም አይኑ ከንፈሩ ስቦኝ ከሱ አለም መንገር አላውቅበት ፊደልን ሰድሮ በቃላት ማስረዳት ሉሌ እንደ ሙጃ ከገላ ተጣብቄ ቢያዩ ከርታናለች ብሎ ከንፈር መጠጡ። እስቲ ንገራቸው ፍቅር ባይን ያስወራል ከልብ ያራምዳል ያከንፋል ከሰማይ ቃላትን ሰድሮ ከማውራቱ በላይ በፍቅር ተይዤ ቢያዩት እንግልቴን በታዘቡት ኖሮ ካንተ የራኩለት እንደማጣ ነፍሴን እንደማይታዘዙ መላካ ለዋሴ ልሳን እንደሚያጣ አፈር ከንፈር አፍ ምላሴ ድንገት ቢጠይቁ እንዴት ሰመረ የፍቅራቸው ነገር ብሎ ቢጠይቁ መተል አሳያቸው ከተቆራመደው ካጣው ለአመሉ አይንህ ሲያርፍበት አካል ሰውነቴ በብርሃን ሲሞሉ መተል አሳያቸው። ሰላም እንዴት ነሽ? እንኳን አደረሰሽ ለዛሬው ቀን። አደረሰን። እስኪ ራስሽን አስተዋውቂ። እሺ መቅደስ ገብረመድህን እባላለሁ። ገጣሚ ነኝ። ቲክቶክ ሶሻል ሚዲያ ላይ እና ኢንስታግራም ሚዲያ ላይ ነው የምታወቀው። አሁን ደግሞ ወደ ቲቪም እየመጣው ነው። በጣም ደስ ይላል። ዛሬ እንግዲህ የሴቶች ቀን ላይ ነው የምንገኘው እና እስኪ ሴትነት ላንቺ ምንድን ነው? እንዴት ትገልጫዋለሽ? ሴትነት ጀግንነት ይመስለኛል። ብርታት፣ ጥንካሬ፣ በጣም ብዙ ነገር። የእሱን ተምሳሌት እኮ ማየት ይቻላል። ብዙ ሀገራት በሴት ነው የሚጠሩት አይደል? ምን ያህል ጀግና ብትሆን ነው ሴት ልጅ በሀገር? ብዙ ሀገራት ሜቢ አንድ ሀገር ናት በወንድ የምትጠራው እንጂ ብዙ ሀገሮች በሴት ነው የሚሰየሙት እና ምን ያህል ጀግና እንደሆነ ንጹህ ነገርን መልካም ነገርን ምንሰጥ እቺ ዓለም ሴት ብቻ ብትሆን አበባ ብትሆን ነው ያጣኝ። እንደዛ ስሜት አይሰማኝ። ወንዶች ለመንካት አይደለም። አይ ነው። እሺ እንደዚህ አይነት መድረኮች መዘጋጀታቸው ለሴቶቹ ምን አይነት አስተዋጽኦ ያደርጋል ብለሽ ታስቢያለሽ? አዎ ሴቶች ላይ የተሰሩት የበታችነት ስሜት
አትሺም መባልን የሚያጠፋ ይመስለኛል በአግባቡ። አራያ ናቸው ብለሽ የምታስቢያቸውን 3 ሴቶች እስኪ ጥቀሽ። 3 ሴቶች፣ አንደኛዋ ኩዊን ኤሊዛቤት፣ ከዛ ጸሐፊ ህይወት ተፈራ፣ ሶስተኛ የሁላችን ጀግና ረስተን። እሺ፣ ስለዚህ ለሴቶች መልዕክት ማስተላለፍ ትችያለሽ? እሺ፣ መልካም የሴቶች ቀን። አንድ ቀን ብቻ አይደለም ቀናችን፣ ሁሌ ቀናችን ነው። ግን ያው ለዛሬ መልካም ቀን እንችላለን። ምክር ሳይሆን እኔ ማስታወሻ ነው ልሰጣቸው የመጣሁት። ዛሬ ብዙ ለሴቶች ላወራ ነበር ሀሳቤ፣ ግን ብዙ ወንዶች አየውና አንድ ሀሳብ ብሰጣቸው ብዬ አሰብኩ። ባለቤቴ የምክር አገልግሎት ይሰጣል፣ እንዲሁም ደግሞ ስልጠናዎች ይሰጣልና ብዙ ሰዎች ወደሱ ይመጣሉ እና ምን ይለኛል፣ ወንዶች የሚመጡት የማያውቁት ነገር ኖሮ ወይም ደግሞ የሆነ ያልገባቸው ነገር ኖሮ እንዲገባቸው ወይም ደግሞ ያቺን ነገር እንዲያውቋት ነው። ሴቶች ግን ያውቃሉ፣ ሳያውቁ ቀርቶ አይደለም እኔ ጋር የሚመጡት። ግን ደግሞ ብዙ ጫና ላያቸው ላይ ስላለ ያ ጫና ተደራርቦ ይጨፈልቅባቸውና እውቀታቸውን ማውጣት ይከብዳቸዋል፣ እንዳወቁ ይረሱታል። እና ይሄ ምን ለማለት ነው? ወንዶች እህቶቻችሁ፣ ሚስቶቻችሁ፣ እናቶቻችሁ አጠገባችሁ ያሉ ሴቶችን ይቺን ጫናቸውን ብታቀሉላት ብዙ አቅም ብዙ ጉልበቷ እንድታወጣ ታግዟታላችሁ ለማለት ነው። ሌላው ደግሞ ሴቶች እህቶቼ፣ አንዳንዴ ያው የሚያበረታ ሰው አጠገብ ላይኖር ይችላል፣ የሚያግዝ ሰው አጠገብ ላይኖር ይችላል። ያኔ ግን አንቺ ብርታት ነሽ፣ ሁሌም ለሴቶች ብርታት እንደሆናችሁ ታውቃላችሁ፣ ለብዙ አጠገባችሁ ላሉ ሰዎች። ስለዚህ ያኔ ለራስሽ ብርታት ሁኚልኝ ለማለት እወዳለሁ። እስካሁን ግጥም ስታቀርቡ የነበራችሁ ብርቱና ጎበዝ ሴቶች በጣም ነው ማደንቃችሁ። መቅድዬ፣ ምህሩዬ፣ እዚህ ላይ ስናያችሁ ለሁላችንም ብርታቶች ናችሁ። እዚህ ውስጥ ብዙ ደራሲ ሊሆን የሚፈልግ ብዙ ሰዎች አሉ። ብዙ ነገር አልፋችሁ ነው፣ መቼም አይደል፣ ቀላል አልነበረም ብዬ አስባለሁ እዚህ ለመድረስ። ግን ደግሞ አልፋችሁ ለብዙ ሴቶች ብርታት ሆናችኋልና እኔም በስራዬ ያው ብዙ ሴቶች አያለሁኝ። ብዙ አይደለም ሊኖሩ ሊሰሙ የሚከብዱ ታሪኮች ሲያሳልፉ ሰማለሁ እና እዚህ ውስጥ ያላችሁ ሴቶች የእነሱን ታሪክ በማውጣት እነዚህ ውስጥ ያላችሁ ፈጣሪ በሰጣችሁ አቅምና ችሎታ የእነሱን ያላቸውን ያሳለፉትን ነገር በማውጣት ለብዙ ሴቶች ትምህርት ትሆናላችሁ። ለብዙ ሴቶች ለእናንተ ብቻ ሳይሆን ለብዙዎች ትተርፋላችሁ እና ይሄንን እንድታስቡልኝ እንድታስታውሱልኝ ነው። ያው ብዙ ልል ነበረ፣ ግን ደግሞ ብዙ እናንተ ጋር ያየሁት አቅም ብዙ ነው እና ምንም የሚባል አይደለም። ያየነው በቂ ነው። በጣም አመሰግናለሁ። እንግዲህ ይቺ ናት መልእክቴ። አመሰግናለሁ። ደህና እግዚአብሔር ይመስገን። በዚህ አጋጣሚ በጣም አድናቂዎት ነኝ። በጣም ነው የምወደውት። አመሰግናለሁ የኔ ልጅ። እሺ ራስዎትን እስኪ ያስተዋውቁልን። ያው ሁሉም ሰው ያውቀውታል፣ ግን ተዋናይ፣ የቲያትር፣ የፊልም፣ የማስታወቂያ ባለሙያ ነኝ። ሰለሞን ተካ እባላለሁ። እንግዲህ በጥቂቱ ከብዛቱ በጥቂቱ ይሄን ይመስላል። እሺ ዛሬ የተገኘ ነው እንግዲህ የእሷ ምሽት በሚል ነው እና ሴቶች የሚደምቁበት ፕሮግራም ላይ ነው እና እርስዎ በክብር እንግዳ ነው የተገኙት። እስኪ ሴትነትን እንዴት ይገልጹታል? ሴቶች ብዙ ጊዜ ድሮ ከማጀት ወደ አደባባይ የሚል ፕሮግራም ነበር እና በእኛ ጊዜ ለሴቶች የሚሰጠው ግምት ትንሽ አናሳ ነበር። ስድቡ ራሱ ለጆሮ የሚከብድ ነው። እቺ ምናምን ወንድ ሀገር ምናምን የሚባሉ ስድቦች አሉ፣ ደስ የማይሉ የሚያስጠሉ እና ያለማወቅ ነው። ሴት በቃ የሳሎን ጌጥ በያት እንደዛ መሆን አለባት ነው የሚባለው። እኔ ብዙ ጊዜ ጣይቱን ነው የማነሳት። ጣይቱ በዓለም ላይ ብዙ ያልተነገረላት ብዙ ወንዶች ማርሻሎች አሉ፣ የሴት ማርሻል የለም አይደል? የሴት ሙሉ ጀነራል የለም። ጦርነት ናፋቂዎች ናቸው ብዙ ጊዜ። እኔም ወንድ ነኝ
ጣይቱ ግን ምንድን ነው ያለችው? ዓለም ሊያከብራት የሚፈለገው እኔ ሴት ነኝ ጦርነትን አልሻም ያለች ጀግና ነች አይደለም? እነቃጤ ውርዶትን ብታይ ዛሬ ብዙ ጣይቶች እየመጡ ነው ወደ አደባባይ እና እስቲ በደንብ እናክብራት እና እነሱን ደግሞ አሪያ በማድረግ ወጣቶቻችን እንደናንተ አይነት ሴት ልጆቻችን በቃ እንደዚህ አደባባይ ወር አሪፍ ነገር እንዲሰሩ ጣሊያንን ያርበደበደች ሸዋረገድ ገድሌ እንግዲህ ያርበደበደች ያውን በዛን ጊዜ አያስቢው እናት ነች፣ ሀገር ነች፣ ሚስት ነች። እችን ጀግና ሴት ነው አደባባይ አውጥቶ ሻይን ማድረግ ሲምቦላይዝ ማድረግ እሷን ተምሳሌታዊ ማድረግ እንጂ የምንሰማው ነገር የሴት ጀነራል አይተናናቅ። ባለቤቴ በጣም ጠንካራ ነች፣ በጣም ትዕግስተኛ ነች። ዛሬ ቀንሽ ነውና እኔ ከጀርባ ነው የምሆነው። የሚያስጠላኝ ነገር አለ። ከአንድ ወንድ ጠንካራ ሴት አለች አዝላ። እንግዲህ አዝላ ሁሉ ጊዜ ከጀርባ ትሆናለች። አዛለች እኮ ከዚህ በላይ አንቺ ከኔ ፊት ነሽ፣ እኔ ከአንቺ ጀርባ ነኝ። እና የእሷ ምሽት በጣም ወድጀዋለሁ። ራሱ ጽንሰ ሀሳቡንም እንግዲህ የእሷን ምሽት በደንብ አድርገን ስለሷ እንዘክራለን፣ በደንብ አድርገን እናወራለን፣ በደንብ አድርገን እንናገራለን። ሰላም እንዴት ነው? እግዚአብሔር ይመስገን። ስሞትም አለበት አርቲስት አልማዝ አበበ እባላለሁ። እሺ አሁን እንግዲህ ዛሬ ሴቶች ቀን ላይ ነው የምንገኘውና እስኪ ሴትነት ምንድነው በእርስዎ እይታ ይግለጹልን። ሴትነት ብዙ ኃላፊነት ያለባት በቤት ውስጥም በውጭም በኢኮኖሚም በሁሉም ነገር ልጆቿን የምታሳድግ እናት ናት። ባል ከውጭ ነው፣ ከቤት ውስጥ እናት ናት። ብዙ አለ፣ የቤት ስራው አለ፣ ልጆች ማሳደጉ አለ፣ የአካባቢ ማህበራዊ ህይወት አለ። በዚህ ሁሉ ሴት በጣም ጀግና ጎበዝ ናት ብዬ ነው የምለው። ይሄንን ይመስላል። እሺ እንደ እናት አሁን ለሚመጡ ሴቶች፣ ለህፃናት እንዲሁም ለወጣቶች ምን ይመክራሉ? ምንድነው የምመክረው? ትዳር ውስጥ ሲገባ በጣም ከባድ ጥንቃቄ ያስፈልጋል። ልጆች ከተወለዱ በኋላ ልጆችን ክትትል ያስፈልጋል። በየቀኑ የተማሩትን የቤት ስራ የተሰጣቸውን መከታተል ያስፈልጋል። ለምን ጥሩ ዜጋ የሚወጣው ከቤተሰብ ነው፣ መጀመሪያ ከቤት ነው። ከዛ በኋላ ከአካባቢ እያለ ከሰፈር ከመንደር እያለ ከሀገር ይቀጥላል። ስለዚህ እናት ልጇን ኮትኩታ ለማሳደግ ከባድ ኃላፊነት አለባት። ሴት እህቶቻችን ለዛሬው ቀን እንኳን ያበቃችሁ፣ እንኳን ያደረሳችሁ። ቢል መንደ ይባላለው። እንኳን አደረሳችሁ ለሴቶች ቀን። ሃፒ ወመንስ ዴይ። መልካም የሴቶች ቀን ነውላችሁ። እንኳን አብዚ ክብሩ በዓል ማለት ደቅ አንስት ያብቃና መልካም የሴቶች ቀን ይሆንልከን። እንኳን ለሴቶች ቀን በሰላም አደረሳችሁ። ማለ እኝማ አንዱን የላትከው ሞዴል የላትከው ተመልካቾቻችን የዛሬው ከኔ ጋር ፕሮግራማችን የተመለከታችሁትን ይመስል ነበር። በቀጣይ ደግሞ በሌላ ፕሮግራም እስከምንገናኝ ሴቶችዬ እንኳን ለዛሬው ቀን አደረሳችሁ ማለት ፈልጋለሁ። ቻው።